እየጠጣሁ ነው ማለት ነው። አስቤ በሀሳብ አልደርስም አልኩኝና አለኝና ሀሳብ ያልሞላ ብለን ምን አደርጋለሁ የተነስቻለሁ ቆርጬ ማለት ነው። ሀባይ ያው ሙቅ ውሃ እየጠጣሁ ነው። እዚህ ጋር የፈላ ውሃ በጧት አሪፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወድና የተከበራችሁ የቻናል ያጥመች ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እንዴት አደራችሁ? ሁሉ ሰላም? ዛሬ በጠዋት ነው የመጣሁላችሁ። ያው ቁጭ ብዬ እያሰብኩኝ ነው። ቁጭ ብዬ እያሰብኩኝ አይሰራ ያልቅ በሀሳብ ወስዶኛል ማለት ነው። ወይ ተነስቼ ስራዬን አልጀመርኩኝም ማለት ነው። እና ቁጭ ብዬ ይኸው አዘጋጅቼ ተደግፌ ቁጭ ብያለሁ ማለት ነው። ሀባይብ ይሄ ምን ይመስላችኋል? የኛው ምን ይመስላችኋል? እስቲ እናንተው ፍረዱኝ እላችኋለሁ። ማለትም ፍረዱኝ እላችኋለሁ። ለእኔ ብቻ ነው የማይቀየረው ወይስ ለሁሉም ነው የሚለው ነው ሀሳብ የወሰደብኝ። ትላንትና ሳጸዳ፣ ትላንትና ሳረግ ዛሬ ይደገማል ባይባል መልክ ነበር የተሰራው ማለት ነው። እና ዛሬም ያው ራሱ ነው ማለት ነው። ግን ይሄ ነገር መቼም አይሰላችም ነው? ለእናንተም ጭምር ነው ወይስ ለእኔም ጭምር ነው? እኔን ብቻ ነው የማይሰላችኝ ማለት ነው። እና ትላንትና የሰራሁበት ራሱ ነው ዛሬ የሚያነሳሁት ማለት ነው። እና ሌላችሁ የምፈልገው ነገር እኔ እንጃ ለምንድን ብቻ በጣም ስራ ያስጠላኝ ነው። እና እንዴት ናችሁ? ደህና ናችሁ ወይ? ያው ተደግፌ ቁጭ ብያለሁ ማለት ነው። አስቤ ትላንትና ተሰርቷል ዛሬ ለምን ብዬ አስቤ ያው ወስኜ ተነስቼበታለሁ ማለት ነው። ለማጽዳት ወደ ጽዳት ልገባ ነው ማለት ነው። ቤቴን አጽድቼ ለማጽዳት ተነስቻለሁ ማለት ነው። ጠዋት ነው አሁን። እና እኔ የገረመኝ ነገር ራሴ ቁጭ ብዬ ያሰብኩት ነገር ትላንትና ተሰራ ዛሬ ይረፍ ወይንም አይባልም። ተነስታችሁ ክላሳችሁ እስከምትገቡ ድረስ ከብሩሽና ከእንትን አትለዩም እና ይቆሻል ይጸዳል እና ብቻ ሁላችንም ፈጣሪ ከዚህ የገላግለን በቃኝ ብለን በረካ አግኝተን ሀገራችን የምንገባ ሰው አላህ ያርገን እንዳችኋለሁ። በነገራችን ላይ ሳይሰራ ስራ ከሌላችሁ ትንሽም ትሆን ትልቅም በስራችሁ ልክ ሰው ታገኛላችሁ። ስራ ከሌላችሁ ጓደኛ የለ ቤተሰብ የለ እሱን ብለን ብዬ የሚያወራችሁ ራሱ የለም። በስነ ስርዓት ራሱ ጥያቄ ጠይቃችሁ ራሱ በስነ ስርዓት የሚመልስላችሁ ሰው የለም። የሚያኮራም ከሰውም ጋራ ከጓደኛም ጋራ የሚያውለው ስራ ሲኖራችሁ ነው። እሱም ራሱ ስራ አለኝ ማለት ራሱ እና ክብር ነው። እና ግን ስራ ሲበዛ ራስ የሚጎዳ ያህል ሲሆን ነው የሚከብደው እንጂ ስራን የሚመስል ነገር ክብር የለም። በየትኛውም መልክ ስራን የሚመስል ነገር የለም ማለት ነው። የፈለገ ቢሆን ስራ ላይ ካላችሁ ዋስኛም ታገኛላችሁ። ንግግራችሁ ራሱ ይደመጣል። ስራ ካላችሁ ስራ እንዳላችሁ ካወቀ ሰው ጓደኛ ራሱ አታጡ። ምንም መልካም ሰው ብትሆኑ መልካም ሰው ብትሆኑ ስራ ከሌላችሁ ማንም አያጠጋችሁም ማለት ነው። እና አብሽሩ እላችኋለሁ። ሁልጊዜ እንደኔን አይነት ሀሳብ ለሆነባችሁ ሰዎች ያልፋል ብላችሁ ራሳችሁን አጽናንታችሁ ወደ ስራችሁ በስራችሁ ጠንክራችሁ ያሰባችሁትን ያቀዳችሁትን አሳክታችሁ እስከምትገቡ ድረስ እና ስራ እንትን እንዳትሉ ማለት ነው። በተለይ ከመጠን በላይ ሲሆን እና ድካም ውስጥ ሲሆን ነው ወይንም በጣም ሲጎዳ ነው ሲበዛ ነው የሚያስጠላው እንጂ ስራን የሚመስል ነገር የለም። ነገር ግን አንዳንዴ ሲታስቡ ጠዋትም እሱ ማታም እሱ በቃ ምንም ቅያ የሆነ ነገር ስትበሉ ምግብ ራሱ ስትበሉ ራሱ የሆነ ነገር ይሄንን እኮ እንዲህ ይሆናል ሰልችቶኛል ይባላል። ይሄ አይሰላችም። ብቻ አልሐምዱሊላህ ማለት ነው። ሀባይብ አሁን ወደ ስራዬ ልግባ። ገና ኮሽናም ይጠብቀኛል። ኮሽናም ሊሄድ ነው ማለት ነው። ይሄንን አዝቼ ጨርሼ ቤት መዝቼ ጨርሼ ምናምን አሁን ቁርስ ሰርቼ ነው የገባሁት ማለት ነው። ቁርስ ሰርቼ ከጨረስኩኝ በኋላ አሁን ቤት ጽዳት አለብኝ። እሱን ጨርሼ ደግሞ ወደ ምሳ ይገባለሁ ማለት ነው። ከምሳም ደግሞ ወደ መክሰስ ይገባለሁ ማለት ነው። የኔ ስራ ይሄ ነው ማለት ነው። ከመክሰስ ወደ ኢራት ይሸጋገራለሁ። እንደዛው ነው። ከኢራት ወደ ቁርስ ነው የሚሸጋገረው። የኔ ጊዜ በዚህ ነው የሚጨርሰው ማለት ነው። ባገኘኋት አጋጣሚ ምናልባት ከእናንተ የሚገናኝበትን ቪዲዮ ለስራ ብዬ ነው። ሀባይ አበረታቱኝ
በመልካምነታችሁ በቅንነታችሁ አበረታቱኝ እላችኋለሁ። በመልካም በጥሩ ጥሩ እናንተን የሚያስናና ቪዲዮ ይመጣለው። ለመምጣት ደግሞ የእናንተ ላይክ እና ሼር ማድረግ በኮሜንት የምታደርጉልኝን ነገር ያበረታታኛል ማለት ነው። ሀባይብ እንግዲህ አሁን ሊነሳ ነው ማለት ነው። ቤቴን አስጥቼ ጨርሼ ወደ ስራዬ ይገባለሁ ማለት ነው። ቤቴ ይህን ይመስላል ነው ማለት ሁሉ ቦታ ለማስገባት ስላልተመቸኝ ነው። ልጆችም አሉ፣ እንዲሁም ደግሞ መግባትም የሌለበት ቦታ አለ ማለት ነው። ለዛ ነው በደንብ ላሳየዋችሁ ማለት ነው። እኔ ያለሁበትን ቦታ ብቻ አሳይቻችሁ ሁላ። እናም ጠዋት ጠዋት ሙቅ ውሃ ጠጡ። ሙቅ ውሃ ጠጥቼ ነው ወደ ስራ የምገባው ማለት ነው። ጥሩ ነው፣ አሪፍ ነው። ማታ በልታችሁ ታደራችሁትን ነገር ይበትናላችኋል ማለት ነው። ልክ ጋዝ እንዳለ እውነት ጋዝ እንዳለው ነገር ነው ማለት ነው። ዶክተር ግን አይደለሁም። ዶክተሮች ሲሉ ሰምቼ ነው ማለት ነው። እና ጠጡ እየጠጣውኝ ነው ማለት ነው። በዛም ላይ ያነቃቃኛል፣ ይበትንልኛል ወዴ ላይ ያለው ማለት ነው። ወዴ ላይ ያለው ማለት ነው። ሀባይ ቅርታ ግን ጠዋት ስለሆነ ነው ድምፅ የተያያዘው የተሳሰረው ማለት ነው። እና አበረታቱኝ ሀባይብ፣ አበረታቱኝ። ከእናንተ ድጋፍ እፈልጋለሁ። አሁን ተነስቼ ማስጮህ አለብኝ መኪናዬ ማለት ነው። የሚወለወለው ተወልብሎ የሚታጥበው ታጥቦ እንግዲህ ይጠረጋል ማለት ነው። ሀባይብ በነገራችን ላይ እኔ አልሐምዱሊላህ ብዙ ሰዎች ነው ይቻለው የሚከበሩ ስራ ባላቸው እና ብር ባላቸው ሰዓት የሚከበሩት ስራ የሆነ ነገር አጋጥሟቸው የሆነ ምክንያት ተጋድሎባቸው ራሱ ደግሞ ሰው የሚሸሻቸውም ሰዎች ስላየውን እኔ ግን ስራ ይወዳለሁ። ግን ሲበዛ አንዳንዴ ስልችት ይላችኋል አይደል? ያው ሰው ናችሁ፣ ብዙ ሀሳብ አለባችሁ። ከሀሳቦች ጋር ሲምታታባችሁ ያናድዳል። ብቻ ታገሱ ይላችኋለሁ። እኔም ታግሺ ነው የምሰራው ማለት ነው። እና ይሄንን ይመስላል ማለት ነው። ከምግብ ጽዳት ከጽዳት ያን ይሄ ነው እላችኋለሁ። ሀባይ በመልካምነታችሁ እንዳይለየኝ እላችኋለሁ። አበረታቱኝ፣ እወዳችኋለሁ፣ አከብራችኋለሁ። ወሬ እንዳላበዛባችሁ እናንተም የስራ ሰው ናችሁ። የኔን ቪዲዮ ቁጭ ብላችሁ የሚታዩበት ሰዓት ስለማይኖራችሁ አላበዛባችሁም። በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።